ገንዘብ ምን ልታደርጉት ነው? በጣም ብዙ ገንዘብ እኮ ነው የጠየቅሽኝ። ባዩሽ መስፍኔ ስራ ሊጀምር ነው። እመኚኝ፣ በቅርቡ ሳንቲሙን እመልስልሻለሁ። ወይኔ ጓደኛዬ፣ እንደዚህ ሆነሽ ባለሽ ደስ ይለኝ ነበረ። በቃ ቤት እንሂድና የባንክ ቡኬን ይዤ አውጥቼ እሰጥሻለሁ። ባዩሽ በጣም አመሰግናለሁ። የእውነት እንደማጨክኝብኝ ስለማቅ ነበር ደፍሬ 500 ብር ያክል ገንዘብ የጠየኩሽ። ምን ችግር አለው ብትጠይቅኝ? እንዴ ጓደኛሽ አይደለም? የቤተሰቦቻችን ቤት ሲሸጥ 1500 ብር ተሰጥቶኛል። ከሱ ላይ እሰጥሻለሁ። በቅርቡ የሆነ ስራ ልሰራ ፈልጌ ነበር፣ ግን ትመልሽልኛለሽ። ችግር የለውም ባዩሽ። በቃ አሁን ነይ ቤት እንሄድና የሆነ ነገር ቀማምሰን እሰጥሻለሁ። መቼም በዚህ ሁኔታሽ ያ ችጋራም ባልሽ ምንም ነገር ሊያበላሽ አይችልም። ባዩሽ ስንት ጊዜ ነው የነገርኩሽ? መስፍኔን አትናገሪብኝ። ምንም ያህል ቢቸግረው እኮ ለእኔና ለሱ ወደሚያንስ አይደለም። እሺ በቃ አሁን ነይ እንሂድ። ባዩሽ፣ አረ ባዩሽ፣ ባዩሽ፣ ባዩሽ። አቤት ሜሉ፣ ጠራሽኝ እንዴ? እንዴ እኔን እዚህ ያስቀምጠሽ የት ሄድሽ? ኧረ አለው እዚህ ነኝ ሜሉ። መኝታ ክፍሉ አልተመቸሽም መሰለኝ። ወደ ሳሎን እንሂድ። አይ አለመመቻቸት ሳይሆን እንዲሁ ሳሎን ብንሆን ይሻላል ብዬ ነው። በይነሽ ተነሽ። አንቺን ጓደኛዬንም እንዲከፋብኝ አልፈልግም። ተነሽ እንሂድ። እንዴት ነሽ አንቺ? እንዴት ነህ ምናሴ? አለሁ። በቃ አንቺ መንገድ ላይ የምትጠብቂኝ ነገር ተይኝ ብልሽ እምቢ አልሽ አይደል? እንዴ ምን ችግር አለው ብጠብቅህ? ህፃን ልጅ አደረግሽኝ እኮ። ጓደኞቼ ራሱ አይተውሽ ሙድ እየያዙብኝ ነው። ምን እያሉ ነው ሙድ የሚይዙብህ? እንዴ ምናሴ እኮ ገና ህፃን ልጅ ነው፣ በሰራተኛ ነው ትምህርት ቤት የምመላለሰው እያሉ ነው ሙድ የሚይዙብኝ። ወይኔ በመብርሃን፣ ይህን ያህል እያዋረድኩ እንደሆነ እኮ አላውቅም ነበር። ምን እያልሽ ነው አና? የምን መዋረድ ነው? ትምህርት ቤታቸው የሀብታም ትምህርት ቤት ነው የሚመስለው። ሁሉም በመኪና ነው የሚሄደው፣ አንተ በሰራተኛ። እስኪ አስበው። እኔ ልዩነቱ ታይቶኛ አያውቅም። አንቺ እንዳይደክምሽ ብዬ ነው እንጂ። ታውቂያለሽ፣ አንዳንዴ አንቺ ስራ ይዘሽ ስትሸኘኝ ደስ አይለኝም። በቃ ደስ የሚለኝ አንቺ ስትሸኘኝ ነው። ምናሴ እየደለልከኝ ነው አይደል? ሀና፣ ራሴ ላይ የማየውን ለውጥ ልብ ማለው ነው እንዲመስልሽ። የምትሰጪኝ ትምህርትና ምክር እኮ ቀላል አይደለም። ግን እንደዚህ ጓደኞች የሚስቁ ከሆነ ሁለተኛ አልመጣም። በቃ እኔ ራሴን በጓደኞች መዝኛ አላውቅም። ራሴን በጓደኞች በመዝን ኖሮ ትምህርት ቤት ድርሽ አልልም ነበር። እንዴ እንዴት? አብሮኝ ትምህርት የጀመሩት አሁን 12ኛ ክፍል ናቸው። እኔ ደግሞ 10ኛ ክፍል ነኝ። 2 ዓመትና ከዛ በላይ ከምበልጣቸው ልጆች ጋር ነው የምማረው። በራሴ ለማፈር ይህ ከበቂ በላይ ነበር። ምናሴ ግን የምርህን ነው የምታወራኝ? በፍጹም። ጥሎኝ የሄዱት ጓደኞቼ ጠንካራዎች ሆኖ ሳይሆን እድለኞች ስለሆኑ ነው። እኔ ደግሞ እድል ፊቷን አዙሯብኝ ለ2 ዓመታት በህመም ስሰቃይ ነበር። እነሱን ከፊት ማየቴ ጠንክሬ እንድማር ያደርገኛል እንጂ ወደኋላ አያስቀረኝም። በጣም ይገርማል። ጓደኞቼ እኔ የነበርኩበት ቦታ ለአንድ ቀን ቢቆሙ ተመልሶ ሰው እንደማይሆኑ በጣም እርግጠኛ ነኝ። ለማንኛውም እኔ ካለፈው መማር እንጂ ያለፈውን መውቅስ ሰው አይደለሁም። ምናሴ አንድ ጊዜ ባቅፍ ደስ ይለኛል። እንዴ ምን ችግር አለው? እቀፊኛ። ምን አለ ስለ ወንድሜ ብትሆንልኝ። መወለድ እኮ ቋንቋ ነው። እኔ በአንቺና በሰላም መካከል ልዩነት ታይቶኛ አያውቅም። ለስሙ እኔ ነኝ አንተ ሐኪም፣ እውነታው ግን አንተ ነህ ለእኔ ብርታትና ጥንካሬ እየሆንከኝ ያለው። አንቺ ለእኔ ያደረግሽውን ስለማታውቂ ምንም ብትይ አልፈርድብሽም። ለማንኛውም ወደ ቤት እንሂድ ወይስ እዚህ እንቁም? ኧረ እንሂድ። ይቅርታ በጣም መንገድ ላይ አቆምኩ አይደል? እኔ ትዬ ቤት እንድሄድ ፈቅደውልኛል። አንተ ልሸኝና እመልሳለሁ። አምጣ ቦርሳ። አይ ችግር የለውም። እሺ በቃ እንዴት ነው? ቀኑን ሙሉ ወረቀቱ ላይ ልትሉበት ነው እንዴ? አዘይ እየጨረሱ ነው። ትንሽ ታገሱ። 5 ጥያቄ መስራት ምኑ ይከብዳል? ፋየው ነግሬዎታለሁ። ይሄ ድንጋይ ራሱ አሁን አንተ ነገራችን ላይ ቤተሰብ በዚህ ምድር ላይ እንደ ቅናት የሚያስጠላ ነገር ምንም ነገር የለም። ታውቃላችሁ፣ ቅናት ሁሌም ወደ ኋላ ሆናችሁ እንድትቀሩ ያደርጋል። ቅናት ማለት ከፍ አያደርግም በአጠቃላይ ማለት ነውና ወይዘሮ ባዩሽ ላይ ያየነው ነገር ከባድ ቅናት ነው። እንግዲህ በፊት ታውቃላችሁ እንዳቀራረባቸው እንዳካሆናቸው እንደተውስታቸው በጣም የቅርብ ጓደኛ ማሞች ነበሩ። ወይዘሮ ሜላት ደግሞ አሁን ደረጃዬ አይደለሽም ብላ አራቀቻትም። ሀብቲ በጣም አራቀቻትም። አንቺን ጓደኛዬንማ ከማስከፋ ብላ ጎንበስ ቀና ብላ ነው ያስተናገደቻት ያየነውና። ሰላም ውድና የተከበራችሁ የኔ ውድና እንቁ የሆናችሁ ቤተሰቦቼ እንዴት ናችሁልኝ? እኔ ያለውኝ ዛሬ አስፋልት ለብለብ ነው ማበላችሁ ማለት ነው። እና ዛሬ አስፋልት ለብለብ ነው ማበላችሁ ስለ ያው አስፋልት ነው ማሳያችሁ ማለት ነው። እና እንግዲህ ኖላዊ ክፍል 32 ላይ ትዝ ይላችኋል 31 ላይ ነው
ባዩሽ የምትባል መታ ነበር ማለት ነው። ባዩሽ ደግሞ በጣም ቀናተኛ ምቀኛ ናትና እንግዲህ ሀንቾን ብዙ ነገር ስትናገራት ሰምተናል ሁላችንም። እንዴት የቤት ሰራተኛ ሲሆኛለሽ ምናምን ብላት እንግዲህ ወይዘሮ ሜለትንም እንዴት እቺ ልጅ ለቤት ሰራተኝነት ምን እንድታደርጋት እንዳስባ እንደነበረ አላቅም። ወይም ደግሞ ከአንቺ የሆነ ነገር ፍለጋ ነው እንጂ የቤት እቺ ልጅ የተማራች ሆና እንዴት እቺን የመሰለች ልዕልት አንቺ ቤት ትገባለች ብላ እንግዲህ በጣም እንትን እያለቻት ነው። ያልሆነ ነገር እንድታስብ ወይዘሮ ሜላትን እያደረገቻት ይመስለኛል። ሜላት ደግሞ እንግዲህ መልስ አይጠፋብሽ። አና ማለት በጣም ጥሩ ልጅ፣ መልካም ልጅ፣ ቅን ልጅ፣ በዛ ላይ ደግሞ እየተማረች እኔም ደግሞ የተማረች ስለሆነች አንደኛ ጥሩ ልጅ ስለሆነች የትምህርቷን ውጤት አይቼ ምናሴንም በሕክምና እንድትከታተለው ስራ ጨማሪ አድርጌ ሰጥቻታለሁ ብላ እንግዲህ ነገረቻት። አይ ጭራሽ ደግሞ የተማረች ሰራተኛ ቀጠርኩ ብለሽ እኔ ልታስቀኝ ነው አይነት ነው ብላ እንግዲህ ወደኋላ ወይዘሮ ባዩሽ ትውስታ ውስጥ ገባች። ከዚህ በፊት 500 ብር እንኳን አታ ወይዘሮ ሜላት እሷን 500 ብር አበድኝ ስትላት ከዛም በኋላ እንዲህ 500 ብር ይሄን ሁሉ ብር ከየት አመጣለሁ? ከዛም በኋላ እሺ ችግር የለውም ከቤተሰቦቼ የተካፈልኩት 1500 ብር አለኝ። ስለዚህ 500ውን እሰጥሻለሁ በቅርብ ቀን ሰርተሽ ትኛለሽ። ነይ አሁን የቤት እንሂድኛውን ነገር እንቀማመስ። ያ ችጋራም ባልሽ እንደሆነ ምንም ነገር አላበላሽም። የወይዘሮ ሜላት ባል ምን አይነት ባል እንደሆነ ብገለጽ ቢደረግልን ደስ ይለናል። ያው አሁን ላይ እሱ የሚኖረው ከሀገር ውጭ ይመስለኛል። ብዙ ጊዜ ሰላም በፊት ዝካላችሁ አባቴ ጋውሰኝ አባቴ ጋር መሄድ ፈልጋለሁ ምናምን ትል ነበር ሲጣሉ ማለት ነው ትዝ ካላችሁ እና በአጠቃላይ ወይዘሮ ሜላት በጣም ቀናተኛ ነች እና ወይዘሮ ሜላትም ሆነች ሌላ ማለት በዚህ እንትን ውስጥ ምን መሰላችሁ ይሄ ወይዘሮ ሜላት እንግዲህ ኑሮዋን ተለውጧል አይደለ? ወይዘሮ ባዩሽ ግን እዛው ነው ያለችው። እኔ ከኬን እያከኩ ልኖር እንጂ አንቺማ በዚህ ጦንቃይ ያው ሀንቾ ማለት ሀሴት ከጠፋች በኋላ ነው ይሄ ሀብት የመጣ። ይሄ ሀብቱ ምንጭ ባይታወቅም ማለት ነው ወይዘሮ ከዛም በኋላ ስለመጣ ሀሴትን ለጦንቃዮች ሽጠሽ ነው ይሄን ሀብትሽን ያመጣሽው ነው ማለት ሁሉም ሰው። ግን ያው ወይዘሮ ሜላት ያለችበትን ቁሱል እሷ ናት። እንደውም ስለ ሀሴት ጠይቃት ያው ፈልጌ አጣሁንማ ተስፋ ቆርጬ ዝም ብዬ ቁጭ አልኩ እያለቻት ሞቷን እንኳን ብሰማ ሞተች እንኳን ብባል ችግር የለውም ነበር ተስፋ ቆርጬ ይቀመጥ ነበረ። ነገር ግን በቃ ምንም ማድረግ ስለማልችል የምችለውን ያይል አድርጌ ዝም አልኩ ብላ እንግዲህ ወይዘሮ ሜላት ባዩሽን ወደ መጣችበት ሸኝታት ወደ ቤቷ ተመለሰች። እንግዲህ ሀንቾ ደግሞ ምናሴ ከትምህርት ቤት ልታመጣው እንግዲህ በጊዜ ወጣችና ሄደች። ምናሴም እንዴ ለምንድን ነው ብትመጪ አንዬ? እኔ እኮ እዚህ ጋር ምናሴ ትንሽ ልጅ ነው በሰራተኛ ነው ትምህርት ቤት የሚሄደው ትምህርት ቤት የሚመጣ እንዴ ምናሴዬ አንተንማ የሚከፋ ከሆነ አልመጣም። ትምህርት ቤታችሁ የሀብታም ትምህርት ቤት ይመስላል። ብዙ ልጆች የሚመጡት የሚሄዱት በመኪና ነው። እኔ ማሳቀቅ ከሆነ አንገትን ማስደፋ ከሆነ አልመጣም ምናሴዬ ብላ እንግዲህ እንትና ማናት ሀኒቾዬ ለምናሴ ትነግረው አረ እኔ እኮ እንደውም ሰላምም እናቴ በመኪና ከምትሸኘኝ ይልቅ አንቺ እንደዚህ የምትሸኘኝ ነገር እኔ በጣም ነው ደስ የሚለኝ። ምክንያቱም በቃ አንቺ የምትሰጪኝ ምክሮች፣ አንቺ የምታደርጊኝ ነገሮች እኔን በጣም ቀይሮኛል፣ ለውጦኛል። ያማ ባይሆን እኔ ታመሜ ከኔ ጋር ትምህርት የጀመሩ ልጆች ዛሬ 12ኛ ክፍል ናቸው። እኔ ደግሞ 10ኛ ነኝ እና እንደዛ ሰው ምን ይለኛል የምል ብሆን ትምህርቴን አቆም ነበረ። ነገር ግን እኔ ለሰው አይደለም የምኖረው ለራሴ ነው ብሎ እንግዲህ ምናሴ በቃ ሁሌም እንድታመጭኝ ምናምን ብሎ ደስ ብሏት ከዛን እንግዲህ ሀንቾዬ ንግግሩ በጣም ስምጥምጥ አደረጋትና ምናሴ አንዴ ልቀፍ አለችው። አዎ ደስ ይለኛል አንተ እኮ የስጋ ወንድሜ ብትሆን ብዬ ተመኘው አለች። ነው እኮ ሀንቾዬ ያወቅሽ ቀን ያው ምን እንደሚውጥሽ አላቅም እንጂ የአንቺ ታናሽ የስጋ ወንድምሽ ነው እና ወንድምሽ ነው አትጠራጠሪ። አንድ ቀን ያው የወይዘሮ ሜላት ሀንቾ ልጇ እንደሆነች ያወቀች ቀን
የምትደስተውን ደስታ እኔ አየው ሳልኩት ብቻ ማለት ነው። የምሬ ነው ብላችሁ ሳልኩት በጣም ነው ደስተኛ የምትሆነው ማለት ነው። ምክንያቱም ሀናን የመሰለች ቆንጆ፣ በዛ ላይ ጎበዝ፣ ከዛ ላይ አስተዋይ፣ በዛ ላይ ጥበበኛ እሷን የመሰለች ማለት ልጇ ሀሴት የጠፋችሁ ልክ እንደሷ የሆነ ጊዜ ስትል ራሱ ልክ እንዳንቺ ቆንጆ ነበረች የምትልባቸው ጊዜያቶች አሉ አንዳንዴ ስታወራና መሆኑ ስታውቀን እንግዲህ በጣም ነው ደስ የሚላት። በሌላኛው ደግሞ እንግዲህ ነዋሌ ነው ለካ ያንቺው አባትና ያንቺው አባት ደግሞ ጆሮንና የጆሮን ጓደኛ እንግዲህ ትምህርት እያስተማራቸው ነው። ፈትኖ ምግብ ሙዝና ዳቦ አዘጋጅቶ ፈተናውን በጥሩ ውጤት ያመጣ ሰው ምግቡን እንዳለ ይወስዳል፣ ፈተናውን ያላመጣ ሰው ደግሞ ጾሙን ይውላል ብለው እንግዲህ ፈተና ሰጥቷቸው ነበር። ከዛም በኋላ ሁለቱ እንግዲህ እየተጨቃጨቁ በጣም የሚዋደዱ ጓደኛ ማሞች ናቸው። በጣም እየተጨቃጨቁ ምን እያሉ ፈተናውን ጨርሶ እንግዲህ ጆሮ ሳይሆን ያኛው ማን ነበር ያው ስማቸው አያዙም። እነሱ በዱርዬ ስም ስለሆነ የሚጠራሩት ስማቸው አያዝምና የጆሮ ጓደኛ አሸንፎ ከዛን ጋር ፋዘር እንግዲህ ለጆሮ ጓደኛ 2 ዳቦና 2 ሙዝ ሰጥቶ እንግዲህ ጆሮ በቃ ጾምህን ዋል ምናምን ብሎት እሳቸው ሙዛቸውን እየበሉ ጆሮም ጓደኛ ከዛም በኋላ ጆሮ በቃ ቁልጭልጭ ብሎ ያሳዝናልና ከዛም ጓደኛው አንስቶ ሰጠው። ከዛም ፋዘርም ሲያየው ብቻህን ብትበላ በጣም አዝነብህ ነበረ ግን አንዱ ያለህን 2ቱን አካፍለ ስለሰጣው ኮራውብክ መማርክን አሳየከኝ ምናምን ብሎ በጣም ደስ አለው ማለት ነው። እና ከዛም ልጅ እንዴ ጆሮ እኮ ማለት እኮ ማን ነበር ጆሮ ነው የሚሉት ጆሮ እኮ ማለት እኮ ወንድሜ ነው፣ እንዴት እሱን ትቼ እበላለሁ? እኛ እንኳን ይሄን አይደለ ስንቱን አይደለ ተካፍለን የበላ ነው ፋያ ምናምን ነገር ብሎ እና ደግሞ ተመችቶኛል እሱ ልጅ ማለት ነው። እና ያው እሱም አንድ ፍቅረኛ ቢጤ ነገር ያስፈልገዋል። ያው ምናስዬም ፍቅርን አግኝተዋታል። ጆሮም ያና ነች ብላችኋል። እኔ የኤልያስ ብትሆን ነበረ ደስ የሚለኝ ማለት ነው።